ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? አገዛዙ ይሄ የምክክር ኮሚሽን ብሎ ባዋቀረው ባሰባሰበው ጨዋታ፣ ቀልድ፣ ዱለታ፣ የአዋቂዎች ቃቃ ጨዋታ ትላንትና አዲስ አበባን የኦሮሚያ ዋና ከተማ ናት ብሎ መስማማቱን ገልጸዋል የተለያዩ የሚዲያ አካላት። እና ያው ከመጀመሪያውም እኔ በተደጋጋሚ ከማስረጃዎች ከአመክንዮዎች ጋራ ይሄ ምክክር ኮሚሽን የፍትህ ጥያቄን የተጠያቂነትን ጥያቄን ለማዳፈን እንደምታውቁት እያያችሁት እንዳላችሁት ተጠያቂነት ከዚህ ቀደም ለተፈጸሙ ወንጀሎች ተጠያቂነትን የሚያመጣ አይደለም፣ ፍትህን የሚያሰፍን አይደለም። ፎርዛት ማተር ተጠያቂነትን የሚያመጣ ተጠያቂነትን የሚያረጋግጥ ካልሆነ ፍትህ ሊሰፍን አይችልም። ስለዚህ እነዚህ የተጠያቂነትና የፍትህን ጥያቄዎች ለማዳፈን በይቅርታ በምን ጨዋታ ሰበብ ማለት ነው ያው የሃይማኖት መሪዎችን ምንንቱሶችን ይቅር ተባበሉ ምናምን በሚል ቀልድና ጨዋታ የፍትህ ጥያቄንና የተጠያቂነትን ጥያቄን ለማዳፈን የሰሯቸውን የዘር ማጥፋት ወንጀሎች ብዙ ወንጀሎች ለማዳፈን እየተዶለተ ያለ ዱለታ ድራማ ነው ብያችሁ ነበር። እያያችሁት እንደመጣችሁት ጭራሽ ሌላ ቀውስ ሌላ ተጨማሪ ጣጣ የሚጨምር እንጂ የነበረውን የሚፈታ ሆኖ አልተገኘም። የነበረውን ቀውሶች ችግሮች የሚፈታ ሆኖ አልተገኘም። ኢንክሉዲንግ የተጠያቂነትንና የፍትህን ጥያቄዎች ጭምር ማለት ነው። ስለዚህ ከመጀመሪያውም በተጠሪነቱ ለአገዛዙ ነው ሲባል ነው ነገሩ የተበላሸው። ምክንያቱም አገዛዙ ራሱን ተጠያቂ አድርጎ ሊያቀርብ ስለማይችል ወንጀል ሰርቻለሁና ለወንጀሌ ተስተካካይ ፍርድ ይገባኛል ብሎ ሊቀርብ ስለማይችል እና ከመጀመሪያውም ያው ጨዋታ እንደነበረ በብዙ ማሳያዎች እየገለጽኩ መጥቼ ነበረ። እየታየ ያለውም እሱ ነው። እንዲያው ለነገሩ ግን አሁን በዚህ ባሉት በአዲስ አበባ ጉዳይ የኦሮሚያ ነው ብለዋል። ጥያቄ እንደማይነሳ ነው የሚያስቡት? ከመቼ ዘመን ጀምሮ ነው አዲስ አበባ የኦሮሞ የሆነችው? ከመቼ ዘመን ከመቼ ዓመተ ምህረት ከመቼ ወቅት ጀምሮ ተሰልቶ ነው የኦሮሞ ልትሆን የምትችለው አዲስ አበባ ነው ጥያቄው። ይሄ ጥያቄ እንደማይነሳ ካሰቡ ደደቦች ናቸው፣ ደንቆሮች ናቸው። በቃ ጉልበቱ ወቅቱ ለኛ ብሏልና እንደፈለግን እናደርጋለን ማለት ነው የሚሆነው። ይሄ ደግሞ ምክክር ሊሆን አይችልም። የምክክር ውጤት ሊሆን አይችልም። የምክክር ውጤት ሊሆን የሚችለው አመክንዮን፣ እውነታን፣ ፋክትን ታሳቢ አድርጎ ሲሰላ ነው አንድ ነገር እንጂ በቃ እኔ የፈለኩትን ላለው ከተባለ ይሄ ምክክር የአንድ ሀገር የምክክር ኮሚሽንም በሉት የምክክር ጉባኤም በሉት ውጤት ነው ሊባል ፈጽሞ አይችልም። ኦሮሞ ኢትዮጵያ ውስጥ የገባው በወረራ እንደሆነ ይታወቃል። ወራሪዎች ናቸው። ህዝብ ጨፍጭፈው ነው አሁን ይዘውት ያሉትን የሀገራችንን ክፍል ያዙት። ግራኝ አህመድ አዳከመው ያን ህዝብ። የግራኝ አህመድን ወረራ ተከትለው የግራኝ አህመድ የፈጠራላቸውን መልካም አጋጣሚ ተጠቅመው ነው ኦሮሞ ገብቶ አሁን ይዞት ያለውን ይዞት ቁጭ ሊል የቻለው። የቀረውንም ህዝብ ጨፍጭፎ ፈጅቶ ወደ 28 የሚሆኑ ነገሮችን ኦሮማይዝ አድርጎ አሁን በቅርብ በ16ኛው መቶ ክፍለ ዘመን ነው ያዘው። ቀምተ ያስከው ህጋዊ ይሆናል የሚል የህግ እሳቤ የህግ አሰራር በየትኛውም ዓለም የለም። በየትኛውም ዓለም ብቻ ቀምተህም ነጥቀህም ሰርቀህም የሆነ ነገር ያዝ ያ ህጋዊ ይደረግልሃል የሚል። ይሄ በሆነበት ሁኔታ እንዴት ሆኖ ነው
አዲስ አበባ የኦሮሚያ ናት ወይም የኦሮሞ ነው ሊባል የሚችለው? በምን ስሌት፣ በምን አመክንዮ? ጥያቄው ይሄ ነው። ስለዚህ ይሄ የምክክር ውጤት ሊሆን አይችልም። ምክንያቱም ሌላውም ህዝብ ሊስማማ ስለማይችል፣ በዚህ አማራ ብቻ አይደለም፣ የመሬቱ ባለቤት የሆነው አማራ ብቻ አይደለም በዚህ ሊስማማ የማይችለው ሌላውም ህዝብ ምክንያቱም በንጥቂያ ያንተ ማድረግ ይቻላል ከተባለ ነገ ደግሞ የሱ የሆነው ቦታ ተነጥቆ የሌላ ነው ላለመባሉ ዋስትና ስለማይኖረው ገብቷችኋል የምላችሁ? ዋስትና የለውም ማለት ነው። ስለዚህ ሌላውም የሀገሪቱ ክፍል እየነጠቀ የራሱ ማድረግ ይችላል ኦሮሞ ማለት ስለሆነ እየገባችሁ ነው እምለው? ስለዚህ ትክክል አይደለም። ይሄ አምባገነናዊ የአምባገነኖች ውሳኔ እንጂ የምክክር ኮሚሽን ወይም የምክክር ጉባኤ ውጤት ሊሆን አይችልም በምንም ታምር። መሬቱ የአማራ ነው። ታሪክን ማገላበጥ ይቻላል። የታሪክ ሰነዶች የሀገር ውስጥ ብቻ አይደሉም። ዓለም አቀፍ የአውሮፓ የአረብ አሳሾች፣ ጎብኚዎች፣ የመንግስታት መልእክተኞች፣ ወራሪዎች ጭምር ማነው የግራኝ አህመድ ዜና መዋዕል ጸሐፊ አረብ ፋቂህ የጻፈውን ጭምር ብንወስድ ኦሮሞ ከ16ኛው መቶ ክፍለ ዘመን ከወረራው በፊት ኢትዮጵያ ውስጥ እንዳልነበረ የሚያሳዩ ናቸው፣ የሚያረጋግጡ ናቸው። እዛ ማን እንደነበረ ከወረራው በፊት ከግራኝ አህመድ ጦርነት በፊት ኢትዮጵያን የጎበኘው ፖርቹጋላዊው አልቫሬዝ ፍራንቸስኮ አልቫሬዝ ገልጿል። የትኛው ጎሳ የትኛው ብሔረሰብ በየትኛው አካባቢ እንደነበረ ጭምር። ይሄ ሁሉ ማስረጃ ከዛም በላይ ብዙ ማስረጃ አለ፣ በጣም ብዙ ባለበት ሁኔታ አዲስ አበባ በምን አመክንዮ፣ በምን ህጋዊ ስሌት፣ በምን ህጋዊ አሰራር ነው የኦሮሞ ልትሆን የምትችለው? ወራሪ እኮ ነው ኦሮሞ። ለአዲስ አበባ እኮ እንግዳ ነው፣ መጤ ነው። ናት ኦንሊ ለአዲስ አበባ፣ ለኢትዮጵያ አማራ የነበረባቸውን አማራ፣ ጉራጌ እና ሌሎች አጥፍቶ ኦሮማይዝ ያደረጋቸው ነገሮች የነበሩባቸውን ቦታዎች ነው አሁን ኦሮሞ ይዞ የኦሮሞ ተደርጎ እንዲሰላ እንዲታሰብ የተደረገው ኦሮሚያ የሚል አዲስ ስያሜ መጥቶ ማለት ነው። የት ያውቀውና ወራሪ አይደለም ወይ? በምን አመክንዮ፣ በምን ሂሳብ፣ በምን ስሌት ነው የኦሮሞ ልትባል? ከመቼ ጀምሮ ተሰልቶ በዛስ ከመቼ ጀምሮ በሚለውስ ማን ተስማምቶ ነው የኦሮሞ ነው ሊባል የሚችለው ነው? ስለዚህ ይሄ የምክክር ውጤት ሊሆን አይችልም። አምባገነናዊ በሆነ አካሄድ አሰራር የራስን ፍላጎት የመጫንና የማስፈጸም ውጤት ነው። ይሄ ደግሞ ሀገርን ሊያስማማ እንደሚባለው ስምምነት፣ ሰላም፣ ፍቅር ሊያሰፍን ፈጽሞ አይችልም። የአማራ ለመሆኑ አዲስ አበባ በራራ እኮ የምትባል በራራ አይደለም፣ ላልቶ አይደለም የሚነበቡ ጠብቆ በራራ የሚል ስም የነበራት የሀገራችን ዋና ከተማ የነበረች በአፄ ዳዊት እስከ ልብነ ድንግል ድረስ ማለት ነው፣ እስከ ወረራው ጊዜ ድረስ እስከ ጠፋችበት እስከ ተደመሰሰችበት አረብ ፋቂህ የጻፈውን የግራኝ አህመድ ዜና መዋዕል ጸሐፊ የጻፈውን ሄዳችሁ ማንበብ ነው። ከዛም በፊት በአብርሃ አጽብሃ ዘመን እዚህ አሁን ምንድነው ቤተመንግስት ጫካ ፕሮጀክት ተብሎ ቤተመንግስት እየተሰራበት ባለበት አካባቢ የዋሻ ሚካኤል የሚባል ቤተክርስቲያን አለ። አሁን ድረስ አሻራው አለ እና እዚህ የረር አካባቢ የረር ይሄ ምስራቅ አዲስ አበባ ያለው ተራራ ማለት ነው ቤተመንግስት የነበረበት ነው። የእነ አብርሃ አጽብሃ የአክሱማውያኑ የአማሮቹ ማለት ነው። አክሱማውያን አማሮች ናቸው፣ ትግሬዎች አይደሉም። በዮዲት ጉዲት ወረራ አማራ እዛ አካባቢ እንዲጠፋ ተደርጎ ዮዲት ጉዲት ምክንያቱም ጸዋ የነበረው ከአክሱማውያኑ ጋር ስለነበረ አማራን እዛ አካባቢ እንዲጠፋ አድርጋው በቦታው የነበረው አናሳ ጎሳ
ትግሬ ሀገሩን ይዞት ስለቀረ የትግሬ መሰለ እንጂ አክሱም አሁንም ጭምር ይብን ትግሬ አናሳ ጎሳ እኮ ነው እና ያ ትግሬ መስሎ አሁን እንዲታሰብ ሆነ እንጂ አጋጣሚው ማለት ነው። አክሱም የአማራ ነው። ብዙ ማስረጃዎችን መውሰድ ትችላላችሁ፣ ማየት ትችላላችሁ። ለምሳሌ የአክሱማውያን ነገስታትን ስም ስትመለከቱ ወይ አማርኛ ነው ወይ ግዕዝ ነው። ትግርኛ አንድ ስም አታገኙ። አንድ ስም የሚገኙ ቅርሶች ጽሁፍም የምንም እነዚህ አሻራዎች ምኖች ስትመለከቱ ወይ አማርኛ ነው ወይ ግዕዝ ነው። ለምሳሌ የኢዛና ሳንቲሞች፣ ድንጋይ ላይ ጽሁፎች ምናምን ካያችሁ የአማርኛ ለምሳሌ ኢዛና ንጉሠ አክሱም የሚለውን ምንድነው የተጻፈ ብሎ የተጻፈው ሳንቲሙ ላይ አዘነ ነገሰ አከሰመ ነው የሚለው። ኢዛናን ነው አዘነ ነገሰ ንጉሰ ማለቱ ነው። አከሰመ የሚለው ደግሞ አክሱም ማለት ነው። አማርኛ ነው። አያችሁ መሰረቱ ይዘቱ ስታዩት እንዲህ ተብሎ ሊጻፍ የቻለበት ምክንያት ያኔ የጽሁፍ ያጻጻፍ ስልታችን ከካይብ እስከ ሳብ ያለው ፊደል ድምጽ አልወጣለትም ነበር። በቅርጽ በፊደል ማለት ነው። በድምጽ እንለዋለን እንጂ በጽሁፍ ግን ግዕዙ የመጀመሪያዎቹ ፊደሎች ብቻ ነበሩ ለጽሁፍ የሚያገለግሉት። በዚህ ምክንያት አዘነ ነገሰ አከሰመ አለ ምን ለማለት ተፈልጎ ኢዛና ንጉሥ አክሱም የሚለው ድንጋይ ላይ ጽሁፎች ያሉትን ብትመለከቱ አማርኛ ናቸው። እነዚህ ግስ የአማርኛ ግስ በመጀመሪያ ፊደል የሚጠናቀቁ ግሶች ኢትዮጵያ ውስጥ አማርኛ ብቻ ነው። ትግርኛ እንደዚህ የለውም። በግስ በመጀመሪያ ፊደል ግስ አይሰራም። ለምሳሌ አዘነ የሚለውን አዚኑ ሊለው ይችላል። ነገሰ የሚለውን ነጊሱ ነው የሚለው። ፈጽሞ ግንኙነትም የለውም ከአክሱም ጋራ። ቅርብ ሆኖ የምታገኙት አማርኛን ነው እና ጠላት አድርጋ ተነሳችና ዮዲት ጉዲት አማራን ከአክሱም ብቻ አይደለም እስከዚህ ከበራ ቤት ድረስ መጣ ነበር። አጠፋቸውና አናሳ አገልጋዮች ባሮች የነበሩት ትግሮች አክሱምን ይዘው ሊቀመጡ ቻሉ። በዚህ ክፍተት የተነሳ እና አሁን አካባቢውን በሙሉ ሞሉት በዘመን ብዛት። አሁን የትግሬ መስሎ ቁጭ አለ ሀገሩ እና ምንም ግንኙነት የላቸውም ትግሮች ነው የምላችሁ። ትግሬ የሚለውን ቃል ስትተረጉሙት ተግሬ ማለት ነው። ከግሬ በታች ከግሬ ስር ተረጋጭ ስለሆኑ ባሮች ስለሆኑ የአማራ የአክሱማውያን ተግሬ ማለት ሌላም የግዕዝ ግስ አለ። ገረ የሚል ነው። አሁን ስያሜው ይሄ ገረ የሚል ግስ ነበረ። ገረ ከሚለው ግስ ትግሬ የሚል እርባታ ይወጣል። ትገረ ማለት ገዛ ማለት ነው። ትግሬ ማለት ደግሞ ተገዢ ማለት ይሆናል። ተገዢ ባሪያ አገልጋይ ማለት ነው። ትግሬ ገረ የሚለው ግስ እሱ ግስ ይገርማችኋል። በጊዜ ብዛት የኛ አባቶች የቅኔ መምህራን ትግሬ የሚለው እርባታ እየወጣ የነሱ ማንነት እየገለጠ እነሱንም እያስቆጣ ትግሮችንም እያስቆጣ ሲያስቸግር ገረ የሚለውን ግስ ገረረ ብለው ለወጡት። ልብ በሉ ትግሬ የሚል እርባታ እንዳይወጣ ገረረ የሚል ወጣ። ወደ ገረረ የሚል ቤት ወደ 3 ቤት ቀየሩትና ትግሬ ባሪያ አገልጋይ ማለት የሚለውን ትርጉም እንዳያወጣ ተደረገ እንጂ ትግሬ የሚለው ስም ራሱ ማንነታቸውን ባሪያ አገልጋይ ማለት መሆኑን የሚገልጥ ነው። እና እንዲህ አይነት ብዙ ማስረጃዎች አሉ። እና አክሱም የአማራ ነው የምላችሁ። አጋዚ ለምሳሌ ይኸውላችሁ ምን አለ መሰላችሁ፣ አምሃራ ማለትና አጋዚያን ማለት ትርጉሙ አንድ ነው። አጋዚያን በግዕዝ ነው። በግዕዝ ነፃ ህዝብ፣ ነፃ አውጪ ህዝብ ወይም ነፃ ህዝብ ማለት ነው አጋዚያን ማለት።
አምሃራ ማለት ደግሞ በዕብራይስጥ ነፃ ህዝብ፣ ነፃ አውጪ ህዝብ ማለት ነው። ትርጉሙ አንድ አይነት ነው። አጋዚያን ማለት በግዕዝና አምሃራ ማለት በዕብራይስጥ ትርጉሙ አንድ ነው። ስለዚህ ከአማራ ጋር የአማራ መሆኑን የአክሱም ነገስታት ወይም የአክሱም ስርዓተ መንግስት የአማራ መሆኑን ታሪካዊ ሰነዶች የሚያረጋግጡት የአማራ መሆኑን እንጂ ጨርሶ ከትግሬ ጋራ ምንም የሚያገናኘው ነገር የለም ነው የምላችሁ። ብዙ ነገሮች በዛ ሰዓት የዮዲት ጉዲት አክሱምን እንትን ባለች ሰዓት የነበረውን ሁኔታ የአረብ ጸሐፍት ጽፈውታል እኮ። የአረብ መዛግብትን ብታገላብጡ የማን እንደነበረ ሁሉ ይገልጻሉ የአማራ መሆኑን። አማሮችን በባርነት የአክሱም ነገስታት የአክሱምን አካባቢ አማሮች ዮዲት ጉዲት ወደ አረብ ሀገር በባርነት እንደሸጠች ሁሉ የአክሱም መንግስት የአማራ እንደሆነ ሁሉ የሚገልጹ የአረብ መዛግብት ብዙ ናቸው እና ታሪካዊ ሰነድም ያረጋግጣል። ከትግሬ ጋር ግን ቅንጣት ታክል ግንኙነት ያለው አንድ ታሪክ ማስረጃ አታገኙ። አክሱም አንድ ነው የምላችሁ እና ይሄንን አስቡ፣ ይሄንን ወቁ። ብዙ አሁን የቅዱሳን እና አቡነ ተክለ ሃይማኖት ብዙ ነገስታት ምናምን ታሪካዊ ሰነዶች ከአክሱም መዘው የዘር ሐረጋቸውን ሲገልጡ ይሄን ማለታቸው ነው። አክሱማውያን አማራ ስለሆኑ ነው። አሁንም ድረስ እኮ አክሱም ሄዳችሁ የአክሱም ኤልደርስን ብትጠይቋቸው አክሱም የአማራ ነው እኮ ይሏችኋል። በግልጽ የአማራ መሆኑን ይመሰክሩላችኋል። የትግሬዎችም ራሳቸው የጻፉትን ብታዩ ማነው በላይ ግደ የሚባለው አክሱም የሚል መጽሐፍ አለው። እዛ ላይ እኮ በደንብ ገልጾታል አክሱም የአማራ መሆኑን እና በተለያዩ ማስረጃዎች ማረጋገጥ የሚቻል እውነት ነው። ይሄ ዝም ብሎ አማራ ራሱን ለማግዘፍ ራሱን ለማተለቅ የሚናገረው አይደለም ነው የምላችሁ። ራሳቸው ትግሮችም አሁን የወያኔ ፖለቲካ ለውጧቸው እንጂ አክሱም ሄዳችሁ ቀደም ባለው ጊዜ ስትጠይቋቸው አማሮችን ነበር የሚሉት። አሁንም የማይፈሩ ኤልደርስ ሽማግሎች አማሮችን ነው የሚሉት። በጊዜ ብዛት ቋንቋችንን ቀይረን ነው ይሏቸዋል። አፄ ዮሐንስም ራሳቸው ለምንድን ነው አማርኛን ኦፊሻል ቋንቋ አድርገው የሚጠቀሙት ትግሬ ሆነው እያሉ ለምን በትግርኛ አይጠቀሙ ሲሏቸው ምንድነው ብለው የመለሱት? የትግሬ መኳንንት ናቸው እንደዛ ብለው የጠየቋቸው። አማርኛ ቤተ መንግስት ቤቱ ነው ከአክሱም ጀምሮ የነገስታት ቋንቋ ነው፣ እኔ ልቀይረው አልችልም ብለው ነው በአማርኛ መንግስት ቋንቋቸውን አማርኛ አድርገው ሲጠቀሙ፣ ትግርኛን እንኳን አላደረጉ። እና እነኚህ መረጃዎች የሚያሳዩት አክሱም የአማራ መሆኑን እንጂ የትግሬ መሆኑን አይደለም። አሁን በዘመን ብዛትና በፖለቲካዊ አሰራር እንደምታዩት ነው አክሱም የትግሬ መስሎ እንዲታይ ተደርጓል። ትርክት ነው ስራውን የሚሰራው እና አንድ ዘመን ላይ ስልጣን ይኖራችሁ ብቻ ያን የፈጠራ ትርክት የእውነት አድርጋችሁት ቁጭ ማድረግ ትችላላችሁ እንጂ ታሪክ ሲገለጥ ከርሰ ምድሩ ሲቆፈር አዋቂዎች ሲጠየቁ እውነታው የሚያሳየው አክሱም የአማራ መሆኑን ነው የምላችሁ። እና ስለዚህ ከትግሬ ጋር ግንኙነት የለውም። እነዚህ ኢዛናና ሳይዛናም አማሮች ናቸው። አቡነ ተክለ ሃይማኖት እንደዚህ ቤተክርስቲያንም ቅዱሳንን ምንጫቸው ከአክሱም የምታደርጋቸው ትግሬ ናቸው ማለት አይደለም። አሁን ይሄ ማነው ዮርዳኖስ አበበ የሚባል ጎንደር ያለው እንደዛ አድርጎ ያስባል። ይገርማችኋል። የሆነ ከአክሱም የሚመዘዘሩ ሲመጣ ትግሬ አስመስሎ ነው የሚያቀርባቸው። አይደለም፣ ፈጽሞ አይደለም። አግዓዝያን ማለትና አምሃራ ማለት ትርጉሙ አንድ አይነት ነው። በግዕዝና በዕብራይስጥ መሆኑ ነው ልዩነቱ። ትግሬ ማለት ግን ቅድም እንደነገርኳችሁ ነው ትርጉሙ። እና እንዲህ አድርጋችሁ አስተካክላችሁ ተረዱ ነው የምላችሁ። ነገስታቱም ይሁኑ የሸዋ ነገስታትም ሆኑ ቅዱሳን የዘር ሐረጋቸው ከአክሱም ሲመዘዝ
ምንጫቸው ከአክሱም ሲመዘዝ አማሮች ናቸው፣ ኦሪጂናል አማሮች ናቸው ማለት እንጂ የትግራይ ዘር አለባቸው ማለት እንዳልሆነ አስተውሉ ነው የምላችሁ። እና አክሱማውያኑ እዚህ አዲስ አበባ የረር ተብሎ ምስራቅ አዲስ አበባ ላይ የምታዩት ተራራ ላይ ቤተመንግስት ሁሉ አለ፣ አሁን ድረስ የሚታይ አሻራው አለ። እና ታሪክ የሚመሰክረው ቦታው ስፍራው ሀገሩ የአማራ መሆኑን እንጂ የኦሮሞ አሁን በ16ኛው መቶ ክፍለ ዘመን መጥተው የወረሩት አለመሆኑን ነው። ይሄ ሁሉ ማስረጃ ባለበት ሁኔታ በምን አመክንዮ፣ በምን ኳልኩሌሽን፣ በምን ሂሳብ፣ በየትኛው ህጋዊ አሰራር ነው የኦሮሞ ሊባል የሚችለው ነው? ይሄን ሁሉ ጥያቄ ካልመለሰ ደግሞ ያ ነገር ትክክለኛ ውሳኔ አይደለም ማለት ሆኖ እያለ ምንም ይሁን ምን እናስፈጽማለን ብሎ መምጣት ሰላም ያወርዳል ወይ? የተፈለገውን ሰላም በሀገሪቱ ያመጣል ወይ ነው አሁን ጥያቄው። ፈጽሞ ሊያመጣ አይችልም። ስለዚህ ምክክር የሚባለው መጠቀሚያ ነው ማለት ነው። አያችሁ፣ ከመጀመሪያውም ስለው እንደመጣሁት ቀልድ፣ ጨዋታ፣ ማማሻ፣ ጊዜን መግደያ፣ ማዘናጊያ፣ ህዝብን ማዘናጊያ ነው እንጂ ትክክለኛ አለመሆኑን በዚህም ማየት ተችሏል ነው የምላችሁና በጣም ያሳዝናል። እንዲህ አይነት ሁሉ ጨዋታ የወያኔ ነው። ልብ በሉ። የብልጽግና የምናምን ብላችሁ እንዳታስቡ። ብልጽግና የሚባል ነገር የለም። ወያኔ ኢህአዴግ ነው አሁንም ያለው። በእንደዚህ አንዴ የውሸት ጦርነት ያመጣሉ፣ አንዴ እንደዚህ ምክክር ይላሉ። ማማሻ ነው፣ ጊዜ መፍጃ፣ ያገዛዝ ዘመናቸውን ማራዘሚያ፣ ህዝብን በእንደዚህ እያዘናጉ ያገዛዝ ዘመናቸውን ለማራዘም የሚጠቀሙበት ዘዴ እንጂ እውነትና ትክክል አይደለም። እና ይሄም አንዱ ማስረጃ ሆኖ መጥቷል ነው የምላችሁ። እና አሁን እንግዲህ በእንዲህ ያምታታ ቆይቷል። ምን ሊያደርግ ነው አሁን? ወያኔ እስካሁን በዚህ ባሻንጉሊቶቹ በእናቱ አብይ ነበር ትዕዛዝ እየሰጠ ይሄን አርጉ እያለ የቆየው። በእርግጥ ከጎን ያሉ ትግሮች እና አርከበ ቁባይ የአቶ አብይ አማካሪ በሚል ስም ነው ተቀምጦ፣ ግን ጠቅላይ ሚኒስትሩ እሱ ነው። ቢሮ ቁጭ ብሎ ስራውን የሚሰራው እሱ ነው። አብይ ስትዞር ነው የምትውለው። ጠቅላይ ሚኒስትር መስሎ ለመታየት ኮንፊደንሱ ምኑ ስታዩት እኮ በቀላሉ የምትረዱት ነገር እኮ ነው። በንግግር ሲያረግም ምን ሲያረግም ቅጥረኛ ሎሌ መሆኑ ጭንብል መሆኑ እኮ በግልጽ የሚያሳውቅ ነው። ጭንቅላት እንግዲህ አይኪው ዚሮ ሌቭል ሆናችሁ ካልሆነ በስተቀር ይህን ማወቅ መረዳት በቀላል ነገር እኮ ነው። ማነው እዛ ጦር ሰራዊቱ ላይ ደግሞ ብርሃኑ ጁላን ጭንብል አድርገዋት አማካሪ ያሉና ሳሞራ ዩኑስ በፊት የነበረውን የታማጆር ሹም አሁንም እዛው ቁጭ ብሎ ቢሮ ስራ የሚሰራ እሱ ነው። ጭንብሉ ማን ነው? ብርሃኑ ጁላ። ያደንቆሮ ያመሃይም ጭራሽ ማርሻል ብለው ይፎግሩናል። ይኸው እሱ ሲዞር ይውላል። እሱ እንግዲህ ታማጆር ሹም ትግሬ እንዲያርጎ ነው የሚቀልድብህ የሚጫወትብህ። ደህንነት ስትሄዱ ድሮ ዜጎችን እያሰሩ ያኮላሹ ቶርቸር ያደርጉ የነበሩት ትግሮች ናቸው አሁንም ደህንነት ውስጥ ያሉት። እና ውሸት ነው ይሄ። ብልጽግና ብላችሁ ሌላ አድርጋችሁ የምታስቡ ሰዎች ደካማ የማሰብ ችሎታ ስላላችሁ እንጂ ብዙ የሚያረጋግጡ የሚያሳዩ ነገሮች አሉ። ይሄ ጦርነት እያሉ ምን እያሉ የሚያደርጉት የውሸት ነው፣ ማማሻ፣ ጊዜ መግደያ፣ ያገዛዝ ዘመንን አዘናግቶ የማራዘሚያ ዘዴዎች ናቸው። የእውነት አይደሉም ነው የምላችሁ። አሁን ጭምዶ ምን እያለ ነው? ሻዕቢያ ወያኔና ፋኖ ብለው አሸነፍም ብሎ ደግሞ መጥቶ ቁጭ ሌለው በግላጭ እስካሁን በሽፋን በአሻንጉሊት በቅጥረኞቹ በናብይ ነበር እየገዛ ያለው አሁን ወያኔ ማለት ነው። አሁን ግን የሆነች ዝም ብሎ ጧጧጧ ተደርጋ የሆነ አንድ ሳምንትም ሁለት ሳምንትም መጥቶ በዛ አጋጣሚ ግን አማራን እየጨፈጨፉ በዚህ በድራማ ጦርነታቸው አማራ ነው ዋጋ የከፈለው። ታስቦም የተደረገው ለዛ ነው፣ አማራን ለመምታት፣ አከርካሪ ለመስበር፣ ለመዝረፍ፣ ለማውደም፣ ለማደሄት፣ ኢኮኖሚውን ለማድቀቅ ታስቦ ነው ያ የተደረገው እንጂ የእውነት ወያኔና ፌደራል የሚባለው ጦርነት ገጥሞ ምናምን እንዳይመስላችሁ። አሁንም ደግሞ መተን ስልጣን ይዛለን ብለው ሲመጡ አሁንም የሚጨፈጭፉትና የሚፈጁት የሚያወድሙት
አከርካሪውን የሚሰብሩት ጨፍጭፈው የሚፈጁት አማራን ነው። በየድራማቸው ዋጋ ከፋይ ማን ነው? አማራን። እና አሁንም እንዲህ ብለው ደግሞ መተው ስልጣን ያዝን ብለው በግላጭ ወያኔ ቁጭ ሊል ነው። ይሄ ሁሉ ድራማ ግን ተጠቃሚ የሚያደርገው ማንን ነው? ትግሬን፣ ወያኔን ነው የምላችሁ። ኦሮሞ ራሱ በስሙ የሚጠቀሙበት እችን ታክል ተጠቃሚ አይደለም። እችን ታክል የነሱ አገልጋዮች የሆኑት እነዚህ የኦህዴድ ባለስልጣናት ምናምን አዎ ተጠቃሚ ናቸው፣ የወያኔ አህዮች ባሮች ስለሆኑ። ህዝቡ ግን ፈጽሞ መስሎታል። እሱ ባለጊዜ መስሎት ይፋንናል። ጥጋቡን ልንችለው አልቻልንም። እዛ ላይ ሰማይ ነግቷል። እሱ ግን በስሙ እየተጠቀሙበት እንደሆነ አይገባውም። የገባቸው አሉ። ስለገባቸው የተገደሉም ብዙዎች ናቸው። አባገዳዎችን ጨምሮ የኦህዴድ ባለስልጣናትን ጨምሮ ብዙ ተገድለዋል። የነቁትን ማለት ነው። ህዝቡ ግን ስላልነቃ ይኸው ባለጊዜ መስሎት እንደው ጥጋቡ የመጨረሻ ለከታቷል። ግን መጠቀሚያ እንጂ ባለጊዜ አይደለም። መጠቀሚያ ነው ያደረጉት። በኦሮሞ ስም ነው ትግሬ እንዲፈጸም የሚፈልገውን ሲያስፈጽም የቆየው ነው የምላችሁ። እና ያሳዝናል። ብቻ ይህች ሀገር እግዚአብሔር ይሁናት። እና የጎሳ ፖለቲካ በትክክል ይፈጸም ከተባለ ተጠቃሚ የሚያደርገው አማራን ነው ከማንም በላይ። በትክክል ስለማይሰራ ነው አሁን ችግሩ። ማንም ወራሪ መቶ ያዘውን የኔ ነው የሚልበት ሁኔታ ስላለ ወራሪውም ነጣቂውም ትግሬም እዛ ወልቃይት ጠገዴንና ራያን ቀምቼ የራሴ አድርጋለሁ ብሎ አዎ የራስህ ይሁን የሚል ህጋዊ አሰራር በሌለበት ግን እንዲሰራ ስላደረጉ ህግ አመክንዮ ፈጽሞ በማይደግፍበት ሁኔታ ማንም በቃ ከላይ ትግሬ ከታች ኦሮሞ ዙሪያውን የአማራን መሬት እየቀማ የራሱ ማድረግ የሚችልበት መንግስታዊ አሰራር ህገ መንግስታዊ አሰራር ስለተዘረጋ እንጂ በትክክል ሲሰላ ግን ከማንም በላይ ተጠቃሚ የሚያደርገው የጎሳ ፖለቲካ አማራን ነው። መሬቱ የማን እንደነበር በትክክል እየተጠና እየታየ የሚሰጥ ቢሆን ነው የምላችሁ። ኦሮሞ ጋት መሬት ኢትዮጵያ ውስጥ አይኖረውም። ትግሬም ከትግራይ ውስጥ አንዲት ጎጥ ነው የምትኖረው። ቅድም እንዳልኳችሁ ነው አክሱም የአማራ ስለነበረ አንዲት ጎጥ። ከየመን እኮ በግዞት የመጡ ናቸው። አጼ ካሌብ ከየመን የናግራን ክርስቲያኖችን ሊታደጉ ዘምተው በነበሩበት ሰዓት ከየመን በግዞት ለባርነት ያመጣቸው እና አንዲት ጎጥ ትግራይ ውስጥ አንዲት ጎጥ ትግሬ የምትባል ትግሬ ብሎ ሰይሞ አንዲት ጎጥ ላይ የነበሩ ሰዎች ናቸው። እና ትግራይም የትግሬ አይሆንም የአማራ ነው። በአጠቃላይ መላ ኢትዮጵያ እንዲህ ነው ሆኖ የሚያልቀው። የአማራ መሬት ነው ሆኖ የሚያልቀው። በተለያየ ምክንያት ወደ ኢትዮጵያ የገባ ጎሳ አሉ። በእርግጥ ኢንዲጂኒየስሊ ኢትዮጵያ ውስጥ የነበሩ እነሱ አናሳ ጎሳዎች ናቸው። ያሉበትን የያዙትን ጎጥ የራሳቸው አድርገው ሊቀመጡ ይችላሉ። አብዛኛው የኢትዮጵያ ክፍል ግን ምናልባትም ከ80% የኢትዮጵያ ክፍል የአማራ ሆኖ ነው የሚገኘው። አሁን ይኸውላችሁ ችግሩ በትክክል ይሄ ጎሳ ፖለቲካ ቴሪቶሪን ለአንድ ጎሳ ለየጎሳው የሚሰጥ የጎሳ ፖለቲካ በትክክል ይስራ ቢባል አማራ ነው አሁንም ተጠቃሚው እንጂ ሌላው አልነበረም። ኦሮሞ እንዳልኳችሁ አንዲት ጋት መሬት አትኖረውም ኢትዮጵያ ውስጥ። ትግሬም እንዳልኳችሁ ነው። እንዲህ ያላችሁ መዘርዘር ትችላላችሁ። ነገር ግን ችግሩ በትክክል አለመስራቱና ሳቦታጅ ተደርጎ ተጭበርብሮ ተወናብዶ ስለሆነ እንዲፈጸም የተደረገው አማራ ተጎጂ ሊሆን ቻለ። ዋጋ ከፈለ። ሌላውም ብሔረሰብ ሁሉ ማለት ነው። ስለዚህ ተጎጂዎቹ እናንተ ነው የምትሆኑት። ይሄ የጎሳ ፖለቲካ እንዲቀጥል ከተፈለገ ተጎጂዎቹ ራሳችሁ ናችሁ የምትሆኑት። አሁን የጎሳ ፖለቲካን እያቀነቀነ ያለው ትግሬና ኦሮሞ ማለት ነው። ዋጋ ከፋይና ባዶውን የሚቀረው ነገር ግን ስሌቱ ያው በጉልበት ያው ምዕራባውያን አጋሮቻቸው
ጡንቻዎቻቸው ጉልበቶቻቸው ምዕራባውያን ናቸው። እነሱ ያሉት ስለሆነ የሚፈጸመውና በትክክል ስላልሆነ እየተፈጸመ ያለው አሁን ያለው ሁኔታ ሊፈጠር ቻለ። ወራሪ ኦሮሞ ሰፊውን የኢትዮጵያ ግዛት ይዞ ትግሬ የአማራን መሬት ወልቃይት ጠገዴንና ራያን እያያዘ እንዲሄድ የተደረገው አማራ ወይም እውነት ወይም ፍትህ ዋጋና ቦታ እንዲያጡ ስለተደረጉ ነው የምላችሁ። እና ለራሳችሁ ብትሉ እቺን ሀገር ከጎሳ ፖለቲካ አውጧት። አይ የምትሉ ከሆነ በሻመቱ ርስት ለባለቤቱ የሚባል ነገር አለና አንድ ቀን ባዶ እጃችሁን ትቀራላችሁ። ባዶ እጃችሁን። እና ይሄን ማሳሰብ እፈልጋለሁ። እግዚአብሔር ይስጥልኝ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ሰብስክራይብ፣ ፋለው ማድረግ አይረሳ። አመሰግናለሁ።